ኦኬ ወደ ተማሪዎች እንኳን ወደ አሊ ሳይንስ ዩቲዩብ ቻናል በሰላም መጣችሁ። ዛሬም ጀነራል ባዮሎጂ ባዮል 1012 ኮድ ፍሬሽማን ኮርስ ፎር ዩኒቨርሲቲ ስቱደንት ምዕራፍ 1 ስለ ባዮሎጂ እንደማግቢያ እናያለን ማለት ነው። means our tutorials on general biology baol 1012 code for freshman course chapter 1 introduction about biology for university student tutorial part 2 in Amharic. So don't forget ይሄንን ቪዲዮ የምታዩበት ጊዜ መርሳት የሌለባችሁ ነገር ምንድነው? VPN ወይም ሲፎን ከፍታችሁ ማቱን እንዳትረሱ። VPN ወይ ሲፎን ከፍታችሁ ይሄንን ቪዲዮ ካያችሁ ጥሩ ኳሊቲ ያለው በደንብ የሚታይ ጥርት ብሎ የሚታይ ቪዲዮ ስለምታገኙ VPN በማክፈት እንድታዩ በአክብሮት ጠይቃችኋለሁ። እንደዛውም አሊ ሳይንስ ዩቲዩብ ቻናል ይሄንን ቪዲዮ ላይክ በማድረግ አሊ ሳይንስ ዩቲዩብ ቻናል ሰብስክራይብ በማድረግ አሊ ሳይንስ ዩቲዩብ ቻናል ቤተሰብ ሁኑ። ላይክ ሰብስክራይብ ካደረጋችሁ እኔ የሚለቁትን ነገር ቶሎ እናንተ ጋር ስለሚደርስ ላይክ ሰብስክራይብ በማድረግ አሊ ሳይንስ ዩቲዩብ ቻናል ጎን ሁኑ። እንደዛውም ላይክ ሰብስክራይብ ካደረጋችሁ እኔ የሚለቁትን ነገር ቶሎ እናንተ ጋር ስለሚደርስ ላይክ ሰብስክራይብ በማድረግ እኔ ያለቀቁትን ነገር ቶሎ እናንተ ጋር እንደሚደርስ አድርጉ። So let us start our tutorial part 2. Chapter 1 is introduction about biology. ምዕራፍ 1 ስለ ባዮሎጂ ማግቢያ ነው እንደማግቢያ ነው እናምናው ማለት ነው። ለርኒንግ ኦብጀክቲቭ ይሄንን ምዕራፍ ከጨረሳችሁ በኋላ ማወቅ ወይ ደግሞ ከእናንተ የሚጠበቀው ነገር ምንድነው? አንደኛ define the term biology የባዮሎጂ ቃል ምን እንደሆነ ማግለጽ አለባችሁ ማለት ነው። ወይ ባዮሎጂ ፍቹን ማወቅ አለባችሁ ማለት ነው፣ ማግለጽ አለባችሁ። ሁለተኛው list the scope or branches of biology የባዮሎጂ ብራንቾች ስኮፖችን በማግለጽ በማደርደር ማግለጽ አለባችሁ ማለት ነው። the others now the nature and the characteristics of life ስለ ተፈጥሮ ማወቅ አለባችሁ። እነዛውም ህይወት ያሉት ነገሮች የሚያሳዩ ባህሪያት ምንድነው የሚልም ማወቅ አለባችሁ ማለት ነው። the other is summarize the theory on origin of life የህይወት አፈጣጠር ላይ የተነሱ ሐሳቦች ወይ ቲዮሪዎችን ሰመራይዝ አድርጋችሁ ማግለጽ አለባችሁ ማለት ነው። the other is explain scientific method scientific ሜቶዶች ምንድናቸው? ሳይንቲስቶች እንዴት ያጠናሉ ነገሮችን ሜቶዶች ምንድነው የሚል በማደርደር ማወቅ አለባችሁ ማለት ነው። እንደዛም ባለፈው ቱቶሪያል ፓርት 1 ላይ ያየነው ምንድነው? አንደኛው 1.1 the meaning and scope of biology የባዮሎጂ ፍቺና እንደዛም ባዮሎጂ ምን ነገሮችን በውስጥ እንደሚይዙ አይተናል ማለት ነው። እንደዛም some branches of biology የተወሰኑ የባዮሎጂ ብራንቾችን በማለት በግልጽ አድርገናል ማለት ነው። the other is 1.2 the origin and the nature of life የህይወት አፈጣጠርና የህይወት ተፈጥሮ ምንድነው ምን ይመስላል የሚልም አይተናል ማለት ነው። እንደዛውም summary of theory on the origin of life የህይወት አፈጣጠር ላይ ያሉ ሐሳቦች ወይ ቲዮሪዎችን ሰመራይዝ በማድረግም አይተናል ማለት ነው። እንደዛውም ቱቶሪያል ፓርት ዛሬ ላይ የምናየው ምንድነው? አንደኛ nature and characteristics of life የተፈጥሮና ህይወት ያሉ ነገሮች የሚያሳዩ ባህሪያት ምን እንደሆኑ እናያለን ማለት ነው። እንደዛውም 1.3 scientific method የሳይንቲፊክ ሜተድ ምንድነው የሚልም እናያለን ማለት ነው። summary questions የማጠቃለያ ጥያቄዎች የዚህ ዩኒት እሱም በማደርደር በደንብ ከነማልሳቸው ከነማግለጫቸው እናያለን ማለት ነው። so let us start our tutorial part 2. nature and the characteristics of life ተፈጥሮና ህይወት ያሉ ነገሮች የሚያሳዩ ባህሪያት ምንድናቸው የሚልዚህ ስለናለን ማለት ነው። a condition that distinguish animal and plants from inorganic materials and dead organisms are ህይወት ያሉ ነገሮች እንስሳቶችም ሆነ እጽዋቶች ከህይወት ከሌሉ ነገሮች ህይወት ካጡ ኦርጋኒዝሞች ለየት የሚሆኑበት ነገሮች እዚህ ስለናለን ማለት ነው። አንደኛ irritability ነው ማለት ነው። አካባቢ ላይ ለሚፈጠረው ሪስፖንስ ወይ መልስ መስጠት። ሁለተኛ growth and reproduction ማደግና ማራባት። እንደዛውም adaptability ከአካባቢው ጋር መታወቅ። the other is metabolism የበሉትን ነገር ወደ ኢነርጂ ማቀየር ማቻል እና excretion አላስፈላጊ ነገሮችን ማውጣት
ወስት ፕሮዳክቶችን ማለት ነው። ስለዚህ እነኚህ ምንድናቸው? ህይወት ያሉ ነገሮች ህይወት ከሌሉ ነገሮችን የሚለዩበት ባህሪያት የተወሰኑ ባህሪያት ናቸው ማለት ነው። ኢሪታቢሊቲ አንድ ባንድ ስናይ ኢሪታቢሊቲ is the ability to be excited or detect stimuli and respond to it። ኢሪታቢሊቲ ማለት ኦርጋኒዝሞች ህይወት ያሉ ነገሮች ከእነሱ አካባቢ ላይ የሚፈጠሩ ነገሮች ዲቴክት በማድረግ ወይ ኤግዚት በማድረግ መልስ የሚሰጡበት ነገር ነው ማለት ነው። ፎር ኤግዛምፕል ለምሳሌ a dog salivating at the smell of food። ለምሳሌ ውሻን ብንወስድ የምግብ ሽታው ወደ እሱ ሲመጣ ሳልቬት ያደርጋል። ይሄ ምንድነው? አካባቢ ላይ ለሚፈጠረው መልስ ማሰጠት ነው ማለት ነው ሳልቬት ማድረጉ። the other is the flower opening in sunlight። ሌላው አበባው ጧት አበባውን ይከፍታል፣ ማታ ፀሐይ ስትጠፋ አበባው ጭፍን አድርጎ ይዘጋል ማለት ነው። ይሄ ምንድነው? አካባቢ ላይ ለሚፈጠረው ሪስፖንስ ዲቴክት ማድረጉን ነው የሚያሳየን ማለት ነው። the other is a worm crawling toward the moisture። ለምሳሌ የተወሰኑ ነፍሳት ድንጋይ ስር የሚኖሩ ነፍሳት ድንጋዩን ስናነሳ ፀሐይን በመሸሽ እርጥብ ያሉበት ቦታ ሸሽተው ይገባሉ። ይሄ ምንድነው? አካባቢ ላይ ለሚፈጠረው ነገር ሪስፖንስ ማስጠቱ ነው ወይ መልስ ማስጠቱን ያሳዩናል ማለት ነው። ሁለተኛ ግሮዝ ኤንድ ሪፕሮዳክሽን ነው። ሁለተኛ ማደግና ማራባት ነው። ግሮዝ ኤንድ ሪፕሮዳክሽን this consists a power of multiplication and duplication, regeneration and also differentiation። ግሮዝ ስንል ኦርጋኒዝሞች ማደግ የሚያሳይበት ባህሪ ነው ማለት ነው። ሪፕሮዳክሽን ማለት ኦርጋኒዝሞች ራሳቸውን ለማባዛት የራሳቸውን ምትክ ለማተካት የሚጠቀሙበት ዘዴ ነው ወይ ደግሞ ራሳቸውን የሚተኩበት የሚራቡበት መንገድ ነው ማለት ነው። growth is about increasing in size or in number። growth እድገት ስንል በሳይዝ ማጨመርና እንደዚሁም በቁጥር ሴሎች ቁጥር ማጨመር ነው ማለት ነው። reproduction is the production of offspring። reproduction ማለት ደግሞ ማራባት ማለት ደግሞ የራሳቸውን young ወይ ደግሞ ልጅ ማውለድ ነው ማለት ነው። reproduction takes place at cellular and organismal level። reproduction ስንል at cellular level ሊሆን ይችላል፣ እንደዚሁም at organismal levelም ሊከሰት ይችላል ማለት ነው። the other is adaptability። adaptability is the maintaining internal body condition or homeostasis። ኦርጋኒዝሞች internal body condition የሚጠብቁበት ወይ ደግሞ ማንተን የሚያደርጉበት homeostasis የምንለው በadaptability ማወቅ እንችላለን ማለት ነው። the other is metabolism is the transformation of energy and use of material። የበሉትን ነገር ወደ ውስጥ የወሰዱትን ነገር ወደ ኤነርጂ ኮንቨርት የሚያደርጉበት ሂደት ሜታቦሊዝም ይባላል። that is through catabolism and anabolism። ስለዚህ ሜታቦሊዝም በሁለት ነገሮች ሁለት ቦታ ይከፈላል። አናቦሊዝም እና ካታቦሊዝም እና አናቦሊዝም ይባላል። catabolism is the break down of large molecules into smaller ones። example respiration። catabolism ማለት large ትልቅ የሆኑ ሞለኪውሎችን በማስተባበር ወደ ትንሾች ማቀየር ነው ማለት ነው። ለምሳሌ respiration የካታቦሊዝም ምሳሌ ነው ማለት ነው። ሁለተኛ anabolism ነው። anabolism is the synthesis of large molecules from smaller ones. example photosynthesis። anabolism ማለት ደግሞ ከትንሽ ሞለኪውሎች ትልቅ ሞለኪውሎችን ማምረት ነው። ለምሳሌ ፎቶሲንተሲስ ማውሰድ እንችላለን ማለት ነው። ለምሳሌ ፎቶሲንተሲስ ውሃ፣ ካርቦን ዳይኦክሳይድ፣ ሰንላይት እና ክሎሮፊልን በማጠቀም ግሉኮስን ሲንተሲስ ያደርጋል ወይ ያመርታል። ስለዚህ ይሄ ከትንሽ ሞለኪውሎች ላርጅ ሞለኪውሎችን የሚሰራበት አናቦሊዝም ይባላል ማለት ነው። ግን ከላርጅ ሞለኪውልስ ትንሽ ሞለኪውሎችን ላርጅ ሞለኪውሎችን በማስተባበር ትንሾች ወደ ትንሾች ሞለኪውሎች የሚቀይር ደግሞ ካታቦሊዝም ይባላል። እሱ ደግሞ ምሳሌ ሪስፓይሬሽን ነው ማለት ነው። Excretion is the removal from cell of waste product of metabolism። excretion ማለት ደግሞ አላስፈላጊ waste ፕሮዳክቶችን ከሰውነት የሚያወጡበት ወይ ደግሞ ሪሙቭ የሚያደርጉበት ሂደት excretion ይባላል ማለት ነው። In plant cells the major excretory products are oxygen from the photosynthesis and the carbon dioxide from the respiration from cell respiration። እጽዋቶች ውስጥ ዋና excretory product የምንላቸው
አንደኛ ኦክሲጂን ነው በፎቶሲንተሲስ ምክንያት ወደ ውጪ ፕሮዲዩስ የሚሆንና ሌላው ደግሞ ካርቦን ዳይኦክሳይድ ነው በሴሉላር ሬስፓይሬሽን ከእጽዋቶች የሚወጣ ማለት ነው። ስለዚህ እጽዋቶች የሚለቁ ዋናው ወስት ፕሮዳክት የምንላቸው ኦክሲጂን እንደ ካርቦን ዳይኦክሳይድ ነው ማለት ነው። ኦክሲጂን ከፎቶሲንተሲስ ነው የሚወጣው፣ ካርቦን ዳይኦክሳይድ ከሴሉላር ሬስፓይሬሽን ነው ማለት ነው። helping to maintain the constant internal environment or steady state ይሄነኚህ ወስት ፕሮዳክቶችን ማጀር ኦክሲደሪ ፕሮዳክትስ ከእጽዋቶች ሲወጡ እጽዋቶች ኢንተርናል ኤንቫይሮንመንቱ ቋሚ እንዲሆንና ስቴዲ ስቴት ላይ ኖርማል ስቴት ላይ እንዲኖሩ ያደርጋቸዋል ማለት ነው። the most sophisticated form of life is man as a result that man demonstrates three lives or aspect of life one now most sophisticated የምንላቸው የሰዎች ህይወት የሚገልጹበት ማን የምንለው ሰው ልጅ የህይወት አናኖር በሶስት ቦታ አካፍለው ይገልጻል ማለት ነው። አንደኛው life of the body or physical life is basic existence physically ህይወት ማኖሩ ይሄ ምን ይባላል physical life or life of the body የምንለው ስለዚህ እንደዚህ physically ማኖር basic existence ነው ማለት ነው። ሁለተኛ life of mind ነው የአእምሮ ህይወት የምንለው ማለት ነው። mind contributes effectiveness and scope ስለዚህ የህይወት የአእምሮ ህይወት የምንላቸው አንድ ሰው ኤፌክቲቭ ስኮፕ ነው ነገሮችን በማሰብ ነገሮችን የሚበለው ነገር ለይቶ በማወቅ የሚኖርበት ሂደት ላይፍ ኦፍ ዘ ማይንድ ብለን እንገልጻለን ማለት ነው። ሶስተኛው ላይፍ ኦፍ ስፒሪት ነው spiritual entity contribution maximum living life of spirit የምንለው ሰዎች ልጅ በህይወት መንፈሳዊ ነው የምንለው ብለን የምናውቀው ማለት ነው። that is 1.3 scientific method ሌላው ስለ scientific method ነው አንድ 3 ላይ የምናየው what are the scientific method scientific method የምንለው ምን ማለት ነው ይላል። scientific method is a process for experimentation that is used to explore observations and answer questions scientific method ማለት ሳይንቲስቶች ተጠቅመው የተለያዩ ጥያቄዎችን የሚመልሱበት ሂደት ወይ ደግሞ የተለያዩ ነገሮችን ኦብዘርቭ በማድረግ ችግሮችን የሚፈቱበት መንገድ ነው ማለት ነው። it is an empirical method of acquiring knowledge scientific method ማለት የተለያዩ እውቀቶችን የምናገኝበት መንገድ ነው ማለት ነው ወይ ሲስተም ነው። it is a technique used in construction and testing of a scientific hypothesis ይሄ ማለት የተለያዩ ቴክኒኮች በማጠቀም የተለያዩ እውቀቶችን የምናገኝበትና ሳይንቲፊክ ሃይፖቴሲስን ቴስት የምናደርግበት ሜተድ ነው ማለት ነው። the scientific method has 5 basic steps plus 1 feedback step scientific method የምንለው 5 basic steps እና አንድ feedback step ያለው ነው ማለት ነው። አንደኛ make an observation የተለያዩ ችግሮችን ለማወቅ ኦብዘርቭ ማድረግ ነው ማለት ነው አንደኛው። ሁለተኛው ask question ይሄ ችግር ለምን ተፈጠረ ተብሎ ጥያቄው ማነሳት ነው። the third one is form hypothesis or testable explanation ለዚሁ ጥያቄው ይሄን ይሆናል በማለት ሳይንቲፊክ ገስ ማስቀመጥ ነው። ሳይንቲፊክ የሆነ መልስ በኋላ ቴስታብል ሆኖ ወይ በኤክስፔሪመንት ቴስት ማድረግ የምንችለው ማሆነ ያለበትን ሃይፖቴሲስ መልሱን ማስቀመጥ ነው። make prediction based on the hypothesis ላይ በማቆም እውነተኛ ሊሆን የሚችል መልሱ ይሄ ነው በማለት በደንብ መግለጽ ነው። the other is test prediction ወደ ኤክስፔሪመንት በመውሰድ ቴስት ማድረግ ነው። ሌላው ፊድባክ ነው። iterates use the result to make new hypothesis or prediction ይህንን hypothesis በማጠቀም ሌላ hypothesisን አዲስን ማምረት ነው ማለት ነው።
The scientific method is primarily on the testing hypothesis by experimentation. Scientific method ስንል based የሚያደርገው primarily hypothesis test by experiment hypothesis test ማድረግ ነው ማለት ነው. This involves a control or subject that does not undergo process in equation. ስለዚህ ይሄ ደግሞ ኢንቮልቭ የሚያደርገው ፕሮሰስ አድርጎ የማያደርግ ኩዌሽን በመጠቀም ኮንትሮል ማድረግ ነው ማለት ነው. A scientist will also seek to limit variables to one or another very small number or single or minimum number of variables. ሳይንቲስቶች ኤክስፔሪመንት ሲሰሩ የሚሰሩበት ጊዜ ምን ያደርጋሉ? የቫሪያብልስ ቁጥሮችን ወይ ደግሞ የነምበር ኦፍ ቫሪያብልስ የተወሰኑ ያደርጋሉ ማለት ነው. እሱም የችግሮቹን መልስ ለማግኘት ወይ ደግሞ የችግሩ መፍትሄ ለማግኘት የቫሪያብልስ ቁጥሮችን የተወሰኑ ያደርጋሉ ማለት ነው. The procedure is to form a hypothesis or prediction about what you believe or expect to see, and then do everything you can to validate that or falsify the hypothesis. ይሄ ፕሮሲጀር ደግሞ ሃይፖቴሲስን ለማምራት ወይ ደግሞ ሃይፖቴሲስን ለማስቀመጥ ወይ ፕሬዲክሽኑን ለማስቀመጥ ይጠቅመናል ማለት ነው. እሱም እኛ ያመንበት ይሆናል ብለን የጠበቅነውን ወደ ኋላ የምንሰራውን ነገር እውነተኛ ለማድረግ ወይ ደግሞ እውነተኛ አለመሆኑን ለማረጋገጥ የምንጠቀምበት ፕሮሲጀርን ተከትለው የሚሄድ ነው ማለት ነው. Although this make seem intuitive, the process serves to establish more firmly what it is and what is not true. ስለዚህ ይሄ ደግሞ የተለያዩ ሳይንቲስቶችን ተመልሰው ሲሰሩ ይሄንን መልሰው የሚያገኙበትና ይሄ ፕሮሰስ ደግሞ የሚጠቅመን ሞር ይሄ ነገር እውነተኛ ነው ወይ እውነተኛ አይደለም ብለን የሚለይንበት ሂደት ነው ማለት ነው. Summary of scientific method. ስለዚህ scientific method ሰመራይዝ አድርገን ስናይ አንደኛው ስቴፕ የተለየ ወደ 7 ስቴፖች አሉ. አንደኛው make an observation ያሉትን ችግሮች ማለየት ነው ማለት ነው. Observe behavior or other phenomena. ሁለተኛው ask a question, form tentative answer or explanation or hypothesis or guess a reason. ጥያቄው ለችግሩ ጥያቄው ማነሳት ጥያቄው የምናነሳው explanation ሊኖር የሚችል ቴንታቲቭ አንሰር ያለው ተቃይሮ የተለያዩ መልስ ሊኖር የሚችልና ጋስ የሆነ ሳይንቲፊክ ማስቀመጥ ነው ማለት ነው. ሶስተኛ form hypothesis or testable explanation. Use your hypothesis to generate testable prediction. hypothesis በማጠቀም testable የሆነ prediction generate ለማድረግ የምንጠቀምበት ሶስተኛው ስቴፕ ነው ማለት ነው. አራተኛ do an experiment. ላብራቶሪ ውስጥ በኤክስፔሪመንት ይሄንን ሃይፖቴሲስ እውነተኛ ወይ እውነተኛ አለመሆኑን ማረጋገጥ ነው ማለት ነው. አምስተኛው አናላይዝ ሪዛልቱን አናላይዝ ማድረግ ነው አምስተኛው. ስድስተኛው አክሴፕት ኦር ሪጀክት ሃይፖቴሲስ. ስድስተኛው ምንድነው? ሪዛልቱን አናላይዝ ካደረግነው በኋላ ሃይፖቴሲስ እውነት መሆኑንና እውነተኛ አለመሆኑን የምናረጋግጥበት ነው ማለት ነው. አክሴፕት የምናደርገው ከሆነ እውነተኛ ነው፣ ሪጀክት የምናደርገው ከሆነ ሃይፖቴሲሱ አልሰራም ማለት ነው. ሰባተኛ ድሮ ኮንክሉዥን ኤንድ ሪኮመንዴሽን የመጨረሻው ኮንክሉዥን ማድረግና ሪኮመንድ ማድረግ ነው ማለት ነው. ሌላው ኪወርድስ ነው. እዚህ ውስጥ ያሉ ቁልፍ ቃላቶች ሳይንቲፊክ ሜተድ ውስጥ ያሉ ቁልፍ ቃላቶች ምንድናቸው? እነዚህ ስለናለ ማለት ነው. አንደኛ ኦብዘርቬሽን ነው. ኦብዘርቬሽን is what it can be quantitative or qualitative measurement of the world. እቺን ዓለም ወይ ደግሞ የምንመዘንበት ነገር ሜጀር የምናደርግበት ኳንቲቴቲቭ እና ኳሊቴቲቭም ሊሆን ይችላል ማለት ነው. The other influence driving new knowledge based upon old knowledge. ከዚህ በፊት ያለውን ዕውቀት በማጠቀም አዲስ ዕውቀት የምንጨምርበት የምናገኝበት ከሆነ ይሄ ኢንፍሉዌንስ ይባላል ማለት ነው. The other hypothesis suggested explanation. ስለዚህ suggested explanation የምንለው hypothesis ነው ማለት ነው. Rejected hypothesis means an explanation that has been ruled out through experimentation. በኤክስፔሪመንት ሰርተን እውነተኛ ያህል ሆኖ የሚጣል
ወይ ደግሞ ከፕሮሰሱ ውጭ የሚደረግበት ሃይፖቴሲስ ሪጀክትድ ሃይፖቴሲስ ይባላል ማለት ነው። The other accepted hypothesis. Accepted hypothesis is an explanation that has not been ruled out through excessive experimentation and make verifiable prediction that are true. Accepted hypothesis ማለት ምን ጊዜም የሚገለጥና በኤክስፔሪመንት ሲረጋገጥ እውነተኛ የሚሆን ሃይፖቴሲስ ነው ማለት ነው። ሁልጊዜ አክሴፕትድ ተቀባይነት ያለው ማንኛውም ሳይንቲስት ደጋግሞ ኤክስፔሪመንቱ ሲሰራ እውነተኛ የሚሆን ሃይፖቴሲስ ተቀባይነት ያለው ሃይፖቴሲስ ማለት ነው። Experiment is the test that used to rule out the hypothesis or validate something already known. Experiment ማለት ሃይፖቴሲስን ሪጀክት ወይ ደግሞ አክሴፕት የምናደርግበት ሂደት ወይ ደግሞ ከዚህ በፊት የሚታወቀው ነገር የምናረጋግጥበት ሲስተም ነው ወይ ሂደት ነው ማለት ነው። ሳይንቲፊክ ሜተድ ኢዝ ዘ ፕሮሰስ ኦፍ ሳይንቲፊክ ኢንቨስቲጌሽን። ሳይንቲስቶች የተለያዩ ነገሮችን የሚያገኙበት ግኝት አዲስ ነገሮችን የሚያገኙበት ሂደት ሳይንቲፊክ ሜተድ ይባላል። ቲዮሪ ኢዝ ኤ ዋይድሊ አክሴፕትድ ሃይፖቴሲስ ዛት ስታንድስ ዘ ቴስት ኦፍ ታይም። ቲዮሪ ማለት በሰፊ ተቀባይነት ያገኘው ሃይፖቴሲስ ማለት ነው። እሱ ምን ጊዜም እውነተኛ ሆኖ የሚቆምና ወደ ወረቀት ተቀይሮ ወጥ ላይ ተጽፎ የሚቀመጥ ነው ማለት ነው። often tested and usually never rejected. ምን ጊዜም ተመልሶ ቴስት ሲሆን በኤክስፔሪመንት ስናረጋግጥ ምን ጊዜም የማይጣልበት ወይ ደግሞ ሪጀክት የማይደረግ ሃይፖቴሲስ ቲዮሪ ብለን እንወስዳለን ማለት ነው። ሌላ summary question ነው የማጠቃለያ ጥያቄዎች ነው። instruction 1 write true if statement is correct and false if statement is incorrect on the space provided. እውነተኛ ስቴትመንቱ ትክክል ከሆነ እውነት በሉ፣ ስቴትመንቱ ትክክል ካልሆነ ደግሞ ፎልስ በሉ ነው። አንደኛ ጥያቄ inference is deriving new knowledge based upon old knowledge. inference ማለት በፊት ያለው እውቀት ላይ ዲፔንድ በመሆን አዲስ እውቀቶችን ማግኘት ነው ይላል። እውነት ነው ማለት ነው። true ነው means that if inference involves using existing knowledge as a foundation to draw conclusion or make prediction about new situation. ሁለተኛ life science can be defined as a systematic study of living beings or study of the nature. life science ህይወት የተፈጥሮ ሳይንስ ወይ ደግሞ የህይወት ሳይንስ ማለት ህይወት ያሉ ነገሮችን ወይ ደግሞ የህይወት አፈጣጠርን የሚያጠና ሳይንስ ነው ይላል። so that should be true means that life science encompasses the study of living organisms, their structures, function, growth, evolution and interaction with the environment. Question number 3 theory of special creation says all different forms of life created by God. የስፔሻል ቲዮሪ ክሪኤሽን ሁሉም ነገር የተፈጠረው በፈጣሪ ነው የሚል ቲዮሪ ነው ይላል። so that should be true means that the theory of special creation is a religious perspective that attribute the origin of all life forms to divine creations. Question number 4 extraction is the removal from the cell of waste product of metabolism. extraction ማለት አላስፈላጊ ነገሮችን በሜታቦሊዝም የተመረቱ አላስፈላጊ ዌስት ፕሮዳክቶችን ከሰውነት ወደ ውጪ የሚያስወግዱበት መንገድ ነው። ወይ ደግሞ ለምሳሌ ሽንት ሊሆን ይችላል የተለያዩ ዌስት ፕሮዳክቶችን ከሰውነት ወደ ውጪ የሚያስወግዱበት መንገድ ነው ይላል። so that should be true means that metabolic process produce waste product and excretion ensure their removal to maintain cellular healthy and function. Question number 5 the first step of scientific method is ask question. የሳይንቲፊክ ሜተድ የመጀመሪያው ስቴፕ ጥያቄው ማጠየቅ ነው ይላል። so that should be false means that the first step is observation where scientists identify the phenomena or problem that is promote further inquiries.
ሌላው multiple question ነው ምርጫ ጥያቄ ነው the scientific method is based primarily on the testing hypothesis by blank space scientific method መጀመሪያ primary ላይ የሚያደርግ hypothesis test ለማድረግ based የሚሆነው የትኛው ነው ይላል so that should be experimentation means that experiments test prediction and determine whether hypotheses are supported or disproven ስለዚህ experiment hypothesis test የምናደርግበትና hypothesis ተቀባይነት ካለው support የሚያደርግ ከሆነ ተቆነ እውነተኛ ከሆነ support እናደርጋለን hypothesis እውነተኛ ካልሆነ disprove እናደርጋለን ማለት ነው question number 2 the process of scientific investigation is known as scientists ግኝት የተለያዩ አዲስ ነገሮች የሚያገኙበት ሂደት ምን ይባላል ይላል so that should be a scientific method means that scientific method is refers to the systematic approach scientists use to explore phenomena answer question and solve problem question number 3 from the characteristics of living thing which represent transformation of energy and use of materials ይወታሉ ነገሮች ከሚያሳዩ ባህሪያት ውስጥ ነገሮችን የበሉት ነገሮችን ወደ ኤነርጂ የሚቀይሩበትና ወይን ማቴሪያል የተጠቀሙ ማቴሪያሎች ወደ ኤነርጂ የሚቀይሩበት ሂደት ምን ይባላል ይላል so that should be D metabolism means that metabolism involves chemical reaction that convert energy and materials into a form that is organism used for growth repair and maintenance ስለዚህ ሜታቦሊዝም ማለት ኦርጋኒዝሞችን የበሉትን ነገር በኬሚካል ሪአክሽን ወደ ኤነርጂ የሚቀይሩበትና የተለያዩ ማቴሪያሎችን እነሱ ለእድገታቸው ለሪፔር እና ለሜንቴናንሳቸው የሚጠቀሙበት ፎርም የሚቀይሩበት ሂደት ሜታቦሊዝም ይባላል ማለት ነው the third instruction is write short answer ሶስተኛ instruction short answer ጻፍ ነው question number 1 list down all the steps used in scientific method ውስጥ የምንጠቀመው ስቴፖችን በማዘርዘር አስቀምጥ ይላል አንደኛው ስቴፕ scientific method የምንጠቀመው አንደኛው ምንድነው observation ነው ማርከታ ማድረግ ነው identify the phenomena or problem ችግሮችን ለይተን ማወቅ ነው ወይ ማለት ነው ሁለተኛው ask question ጥያቄው ማጠየቅ question ነው ask specific question about what you are observing የአየነው ነገር ለችግሩ ስፔሲፊክ የሆነ ጥያቄው ማጠየቅ ነው ሁለተኛው ሪሰርች ነው gather information about the topic ስለ ቶፒኩ ስለ አየነው ችግር ኢንፎርሜሽን ማሰብሰብ ነው ሶስተኛ ሃይፖቴሲስ ነው formulate the testable explanation of prediction መልስ ይሆናል የምንለው ነገር hypothesis ምን ማድረግ ነው ማሱን hypothesis formulate testable explanation testable የሚሆን explanation prediction ማስቀመጥ ነው ማለት ነው so አራተኛው experimentation ነው design and conduct test to evaluate hypothesis ለማረጋገጥ ቴስት ማድረግ ነው ማለት ነው ሌላው data analysis ነው examine and interpret experimental result በኤክስፔሪመንት ያገኘነው ሪዛልት አናላይዝ ማድረግ ነው ኤግዛማይን እና ኢንተርፕሬት ማድረግ ነው ማለት ነው ሌላው ኮንክሉዥን ነው decide whether hypothesis supported or not hypothesis እውነት ነው እውነተኛ አይደለም የሚል ምን ማድረግ ነው በደንብ ዲሳይድ ማድረግ ነው በደንብ ለይተን ማስቀመጥ ነው ማለት ነው ሌላው ሪኮመንድ የተደረገው ሪፒት ነው ሌላ ሳይንቲስቶች ይሄንን ኤክስፔሪመንት ሌላ ሰው መልሶ ሪፒት አድርጎ ማጥራት ነው further experiment ማጥራት ነው ማለት ነው ሁለተኛ ጥያቄ propose hypothesis in attempts to find explanation for this curiosity hypothesis propose በማድረግ explanation የሚፈልግና curiosity እውነተኛ ማወቅ ለማረጋገጥ የሚያስፈልግ hypothesis አስቀምጥ ይላል so that should be proposing hypothesis suppose your curiosity is about whether sunlight affects plant growth ለምሳሌ hypothesis propose ስናደርግ የፀሐይ ብርሃን ህይወት የጽዋቶች እድገት ላይ ጉዳት አለው ወይ የለም የሚል ሃይፖቴሲስን ብናስቀምጥ ስለዚህ ሃይፖቴሲስ ሜቲቢ ምን ሊሆን ይችላል የኛ ማለት ሃይፖቴሲስ ለጥያቄ መልስ plant exposed to sunlight will grow taller than those expected in the dark ለምሳሌ ጽዋቶች ፀሐይ ውስጥ አስቀምጠው ጽዋቶች ከጨለማ ውስጥ ከሚኖሩ ረጅም ነው ያድጋሉ ብለን የምናስቀምጥ ከሆነ ይሄንን
አንዱን ጨለማ ውስጥ አድርገን አንዱን ደግሞ ብርሃን ውስጥ አድርገን ማረጋገጥ እውነተኛ መሆኑን ማረጋገጥ እንችላለን ማለት ነው። explain the difference between control and variable group እና control group መሀል ያለው ልዩነቱን ግለጽ ይላል። control group a control group remains unchanged and it is used as baseline for comparison control group ማለት ቁጥጥር ስር ያሉ ግሩፖች ማለት ነው። ሌላዎችን ለማግለጽ ከሌሎች ጋር ኮምፔር ግን ለማግለጽ የማይቀያየሩ እና እንደ ቤዝላይን የምንጠቀማቸው ግሩፕ ናቸው ማለት ነው። it does not receive experimental treatment ስለዚህ ኮንትሮል ግሩፖችን በኤክስፔሪመንታል ትሪትመንትን አይወስዱም ማለት ነው። ሌላ variable group is exposed to factor being tested or independent variable to observe its effect variable group ማለት አቀያይረን የምናየው ግሩፕ ችግር ያመጣሉ ወይ አያመጡም ብለን አቀያይረን የምናያቸው ጉዳታቸውን የምናያቸው ግሩፕ variable group ናቸው ማለት ነው። አራተኛ list down characteristics common to all living things ሁለቱ ያላቸው ነገሮች ሁሉም ኮመን የሆነ ባህሪያትን በማደርደር ደርድር ይላል። ግሮዝ ነው አንደኛው ማደግ ነው increase in size or cell number እድገት ማለት በሳይዝ መጨመርና ወይ በሴል ቁጥሮችን ማብዛት ነው ማለት ነው። reproduction ability to produce offspring ማራባት ነው የራሳቸውን ምትክ የሚወልዱበት ማራባት ወይ reproduction እንላለን። ሌላው use energy ነው ኤነርጂ ማጠቀም ነው through metabolism for sustaining life ነው። the other is response to stimuli reacting to environmental change አካባቢ ላይ ለሚፈጠረው ነገር መልስ መስጠት ነው irritability የምንለው ማለት ነው። the other is homeostasis maintaining internal stability maintain የሚያደርጉበት ሂደት homeostasis ነው። the other is organization composed of one or more cell ሌላ አንድ ሴል ወይ ከአንድ ሴል በላይ ማኖራቸው ኦርጋኒዝሞችን ካራክተሪስቲክስ ነው ማለት ነው። the other adaptation involved to survive in changing environment አካባቢው ሲቀያየር አካባቢውን በማለመድ ማኖር አዳፕቴሽን ይባላል ማለት ነው። አምስተኛ what is control experiment why it is essential to have control group in scientific method control experiment ምንድነው? scientific method ውስጥ control group ማኖሩ ጥቅሙ ምንድነው ይላል። so that should be control experiment isolates the independent variable while keeping all other condition constant control experiment ማለት independent የሆኑ variablesን በማለየት ሌላውን ሁሉም ኮንስታንት ማድረግ ሪሰርችን የምንሰራበት ኤክስፔሪመንትን የምንሰራበት ግሩፕ ነው ማለት ነው። it is help to determine cause and effect relationship ስለዚህ ኮንትሮል ኤክስፔሪመንት የሚጠቅመን ምንድነው? ኮዝ እና ኤፌክቱን ለይተን ሪሌሽንሺፑን ለይተን ለማወቅ ይጠቅመናል ማለት ነው። control group is essential because it acts as baseline ስለዚህ control group የሚጠቅመን ሪሰርች ውስጥ ምንድነው ኤክስፔሪመንት ውስጥ እንደ ቤዝላይን ስለሚጠቅመን ለዛ ነው ማለት ነው control group የሚያስፈልገው። without it is impossible to confidently attribute changes to the independent variable ስለዚህ ከcontrol group ውጪ confidently independent variable ቀያይረን ለማወቅ በጣም አንችልም ማለት ነው። ስለዚህ control group ያስፈልጋል ማለት ነው። Thank you for watching this video. Don't forget like, subscribe, share, comment Aliscience YouTube channel. ይሄንን ቪዲዮ ስላዳመጣችሁ እጅግ አድርገን ነው አመሰግናችሁ። ግን ማርሳት ለለባችሁ ነገር ምንድነው? ላይክ ሰብስክራይብ ያላደረጋችሁ አሁኑኑ ይሄንን ቪዲዮ ላይክ በማድረግ Aliscience YouTube channel ሰብስክራይብ በማድረግ እንደዛም ቴሌግራም ግሩፕ ካላችሁ እዛ ላይ ሼር ማድረግ እንዳትረሱ። ቀጣይ ሌላ ቪዲዮ እየስቀርብ ድረስ መልካም ጊዜ ይሁንላችሁ። Chargitmachu if you have any question or suggestion please write under comment until I come back with other tutorial video. Good time for you. Thank you. Welcome back again. If you have any question or suggestion please write under comment until I come back with other tutorial video. Good time for you. Thank you. Welcome back again.